ጋብቻ የተመሰረተው ለሴሰኝነት ወይም ለዝሙት ሳይሆን በንጽህና ለመኖር ነው። ልጅ ያልመጣለት የተበተነ ትዳር ስንት ነው ኦርቶዶክሳውያን? ለዚህ እኮ ነው ልጅ ስለ መውለድ ያለ መጽሐፍ ቅዱስ ላይ ያልጠቀሰው። ዓላማ ልናደርገው የሚገባል የሀብት ብዛትን ሳይሆን የመንፈስ ቅዱስ ጸጋ ብዛትን ነው። 8 ቁጥርና 11 ቁጥርም ልትሆን ትችላለች። ንጽሕ ነፍስን፣ ፈሪሃ እግዚአብሔርን፣ ደግሞ ደግነትን፣ ልባምነትን ታገኝ እንጂ ስንትስ ቁጥር ብትሆን ምን አስጨነቀ? ክርስቲያን ሆነ ሳለ ከትዳር አጋር ገንዘብ ለማግኘት ብለህ ወደ ትዳር ከምትገባ ምድር ተከፍታ ብትውጥ ይሻላል ይላል። አንዲት ሚስት ባሏን እንዳለቃ እሷን እንደምስር ከቆጠረችውስ ሰራተኛ እንደሆነች ብቻ የምታስበው። የባልና የሚስት ፍቅርን ያህል ማህበረሰብን የሚያዋህድ ምንም ነገር የለም። የዘላለም ቃል ኪዳን ምሳሌ ስለሆነ የምንገባው ላንወጣ ነው፣ የምንዋሃደው ላንለያይ ነው፣ የምንጀምረው ላናቋረጥ ነው። ስለ ሀገር የሚያስቡ ስለ ቤተ ክርስቲያን የሚያስቡ ጥሩ ኦርቶዶክሳውያን አንድ ርዕሰ ጉዳይ ላይ ማተኮር አለብን። እሱም ኦርቶዶክሳዊ ቤተሰብ ምስረታን ነው። ሮም እንዴት እንደወደቀች አንድ ታሪክ ስመለከት ታላቂቷ ሮም የወደቀችው ብዙ ምክንያት ነበራት ይላል። አንደኛው በስፖርትና በመዝናኛ ስም ብዙ ቅምጥልነትና ዝላይ አብዝተው ነበር ይላል። ሁለተኛው ጦርና የጦር መሳሪያ የታጠቁ በጣም ብዙዎች እርስ በእርስ ይጠላሉ ነበር ይላል። ሶስተኛው ግብር እና ቀረጥ በሕዝቡ ላይ በጣም ተጭኖ ነበር ይላል። አራተኛው ሃይማኖት በሕዝቡ ዘንድ ያለው ፋይዳ እንዲላላ ተደርጎ ነበር ይላል። ሃይማኖት በማህበረሰቡ ዘንድ ችላ ተብሎ ነበር ይላል። አምስተኛው ግን ቤተሰብ እንዲፈርስና እንዲላላ ተደርጎ ነበር ይላል። እነዚህ 5 ነገሮች በዛች ከተማ ሲፈጸሙ ታላቂቱ ሮም ፈረሰች ይላል። ኦርቶዶክሳውያን ቤተሰብ ሲፈርስ ቤተ ክርስቲያን ትናወጻለች። ቤተሰብ ሲፈርስ አገር ትፈርሳለች። ቤተሰብ ሲደክም እንደ ማህበረሰብ እንደክማለን። ለዚህ ነው በዓለማችን ላይ የተነሱ እጅግ ኃይለኛና ጨካኝ ሰዎችን ብትፈልጓቸው የምታገኟቸው ከፈረሰ ወይ ከቀዘቀዘ ቤተሰብና ትዳር ውስጥ ነው። ኦርቶዶክሳውያን ይህ የምንነጋገረው ነገር ምን ያህል ጥልቅ እንደሆነ እንድታስቡት ማሳያ አድርጌ ነው ይሄን ያቀረብኩላችሁ። እዩ ቤተሰብ ወይም በጋብቻ ምስረታና ትዳር በብሉይ ኪዳንና በኦሪት ታተኩር የነበረችው ልጅ መውለድ ላይ ነበር። ለዚህ ነው ብዙ ተባዙ ምድርንም ሙሏት የሚል በረከት እግዚአብሔር በቅድሚያ ይባረካቸው። ልጅ መውለድ ላይ ታተኩር ስለነበረ ለዚህ ነው አንድ ወንድ ሚስት አግብቶ ቢሞት ወንድሙ ወይም ዘመዶቹ ሚስቲቱን አግብተው እንዲወልዱ የሚያስገድድ የዋርሳ ሕግ ነበረ። ምክንያቱም ኦሪት ትኩረቷ ልጅ መውለድ ላይ ነበረ፣ መባዛት ላይ ነበረ፣ ረጅም ዕድሜ መኖር ላይ ነበረ። ወገኖቼ ከአይሁድ ወጣ ብለን ከብሉይ ሥርዓት ፈቀቅ ብለን ሮማውያንን ያየናቸው እንደሆነ የአይሁድ ገዢዎችን ሮማውያን ደግሞ የቤተሰብ ምስረታንና ጋብቻን መሰረት የሚያደርጉት ተስማምተው የሚኖሩበት ካልተስማሙ የሚያፈርሱት አድርገው ነበር የሰሩት። እዩ ባል ሚስቱንም ልጆቹንም ባሪያ አድርጎ የሚገዛበት ሥርዓት ነበረ። የተወደደ መድኃኒታችን ኢየሱስ ክርስቶስ ሲገለጥ ግን ቤተሰብን ወይም ትዳርን ወይም ጋብቻን ምን አደረጋት መሰላችሁ? ብዙ ልጆችን መውለድ ላይ አይደለም፣ ከፍ አደረገና አስደናቂ መንፈሳዊ ስነ ምግባራትን መውለድ ላይ እንድታተኩር አደረገ። ምን ማለት ነው? የቅድስናና የፍቅር ምስጢር አደረጋት። ወገኖቼ እንደ አይሁዳውያን ወይም እንደ ሮማውያን ጊዜያዊ ውል ተስማምተው የሚኖሩበት ተስማምተው የሚያፈርሱት ሳይሆን የዘላለም ቃል ኪዳን አድርጎ ቀየረው ጌታችን። ወገኖቼ እጅግ የሚደንቀው ይህቺ በአዲስ ኪዳን የምትፈጸመው ኦርቶዶክሳውያን ቤተሰብ የተጋቢዎቹና የጥንዶቹ አንድ መሆን ብቻ አይደለም፣ ከዚያ ከፍ አለና ከክርስቶስ ጋር አንድ የምንሆንበት አስደናቂ ምስጢር አደረገው። ይሄ ብቻ አይደለም። ይህ አንድነት በመንግሥተ ሰማያት የተወደደ መድኃኒታችን አንድ አድርጎ እስኪጠቀልለን ድረስ የዘላለም መንግሥት የመንግሥተ ሰማያት ጣዕም ምልክት አደረጋት። ይህችን ኦርቶዶክሳዊ ቤተሰብ እንዲህ አድርጎ የቀየራት ይህችን ቤተሰብ ዓላማዋ ምን መሰላችሁ? እናንተ ወጣቶች የነገ ቤተሰብ መስራቾች ቤተሰብ መስርታችሁ ለአብነት ትምህርት ቤት ለቤተ ክርስቲያን ልጆች ለመስጠት የተዘጋጃችሁ ከሆናችሁ ዓላማዋን ጥቂት ላስጎብኛችሁ። ወገኖቼ ኦርቶዶክሳዊ ቤተሰብ ወይም ኦርቶዶክሳዊ ትዳር የሚመሰረተው ለምንድን ነው ካላችሁኝ፣ የኔን አይደለም የሊቁ የቅዱስ ዮሐንስ አፈወርቅን ትምህርት ጥቂት ላሰማችሁ። እንዲህ ይላል። ጋብቻ የተመሰረተው ለሴሰኝነት ወይም
ለዝሙት ሳይሆን በንጽህና ለመኖር ነው ይልና ቅዱስ ጳውሎስ ያለውን ስሙ ይላል። ነገር ግን ስለ ዝሙት ጠንቅ ይላል። ስለዚህ ጋብቻ የተመሰረተባቸው ሁለት ዓላማዎች ንጽህናን ለመጠበቅና ዘር ለመተካት ናቸው ይልና ከነዚህ ከሁለቱ ግን ንጽህናን መጠበቅ ቀዳሚውን ስፍራ ይወስዳል ይላል። ኦርቶዶክሳውያን ቤተሰብ ለመመስረት ስታስቡ፣ ጋብቻን ለማቆም ስትፈልጉ አንድ ነገር እንዳትረሱ፣ ንጽህናን ለመጠበቅ ነው ቤተሰብ የምንመሰረተው። ድህነታችንን ፍጹም ለማድረግ ነው ጋብቻን የምንፈጽመው። ከዝሙት ጠንቅ ለመጠበቅ የሚለው ንጽህናን ለመጠበቅ ወደዚህ ህይወት እንደምንገባ ነው የሚያሳየው። ኦርቶዶክሳውያን መጽሐፍ ቅዱስ የሚለውን ተመልከቱ። ልጅ ስለመውለድ ለራሱ ሚስት ትኑረው አይደለም የሚለው፣ ከዝሙት ጠንቅ ለመጠበቅ ለራሱ ሚስት ትኑረው ነው የሚለው። ልጅ ለመውለድ ብትፈልግ ባል ታግባ አይደለም የሚለው፣ ከዝሙት ለመጠበቅ ብትፈልግ ታግባ ነው የሚለው። ወገኖቼ መጽሐፍ ቅዱስ የሚለውን አያችሁ? ዋናው ጉዳይ ልጅ መውለድ አይደለም። ቅድም እንዳልኳችሁ ንጽህናን መውለድን፣ በቅድስና መኖርን፣ ጽድቅን መፈጸምን ነው ዋናው ጉዳይ የሚያደርገው። ሌላ መልእክት ማንበብ እንችላለን። መጽሐፍ ቅዱስ እንድንጋባ የጠየቀን እግዚአብሔርን ያዘዘን ልጆችን እንድንወልድ ሳይሆን ወይም የብዙ ልጆች አባት የብዙ ልጆች እናት እንድንሆን ሳይሆን ሰይጣን እንዳይፈትናችሁ አግቡ ነው ያለ። ከውስጥ በመብልና በመጠጥ ተፈጥሯዊ ስሜት ቢሰማችሁ አግቡ፣ ከውጭ ሰይጣን ቢፈትናችሁ አግቡ አለ እንጂ ይኸው ጽድቅንና ድህነትን ለመፈጸም ይህንን አድርጎ አለን እንጂ የብዙ ልጆች አባት ለመሆን ከፈለጋችሁ አግቡ አላለን። በዋናነት ራሳቸውን መግዛት ካልቻሉ ያግቡ ነው የሚለው ኦርቶዶክሳውያን። አያችሁ፣ ራሳችንን መግዛት ካልቻል ሰይጣን እንዳይፈትነን በዝሙት ጠንቅ ተወግተን እንዳንወድቅ ነው እግዚአብሔር ይህንን ሕይወት የሰጠን። አንድ ሊቅ ምን ይላል? የምንኩስናን ሕይወት መምራት ለማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩበት የተሰጠ ጸጋ ጋብቻ ነው ይላል። ጽድቅን ነው የምትፈጽሙት ኦርቶዶክሳውያን። ቅድስና ነው ፍጹም የምታደርጉት ኦርቶዶክሳውያን። ለዚህ ነው መጽሐፍ ቅዱሳችን መጋባት ክቡር መኝታው ንጹሕ ይሁን የሚለው። አያችሁ፣ ዓላማው ምንድን ነው? ጽድቅና ንጽህና ነው። ሌላ ምን ዓላማ አለው? ለዚህ ነው ዮሐንስ አፈወርቅ አንዲት ደስ የምትል ትምህርት አለች። እንዲህ ይላል፣ በሞቴ ስሙ ድምፅ ይሰማችኋል? ገንዘብን አትሹ፣ የወላጆችንን ባለጠግነት አትመልከቱ፣ የትውልድ ቀዬውንም ባለጠግነት አትሹ፣ እነዚህ ሁሉ ነገሮች ዋና አይደሉምና ይልላቸዋል። ገንዘብ አስፈላጊ ነው፣ እውነት እውነት ዋና ነገር ግን አይደለም። እየሰማችሁ ነው? የወላጆችን ታላቅነት አትመልከቱ። የብረት መዝጊያ ነው የሳጥራ መዝጊያ ነው አትበሉ። ያስፈልጋል፣ ሊያስፈልግ ይችላል፣ ዋና ነገር ግን አይደለም። የቀዬውንም ታላቅነት አትመልከቱ። በዚህ ዘመን ዲያስፖራ ነው አትበሉ ማለት ሊሆን ይችላል። ቢሆንም ባይሆን ዋና ነገር ግን አይደለም። እዩ፣ ገንዘብን አትሹ፣ የወላጆቹንም ታላቅነት አትመልከቱ፣ የቀዬውንም ክብር አትዩ። እና ምን ዓላማ አድርገን እንመስርት ካላችሁ ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ልባምነትንና ደግነትን ተመልከቱ። ደግሞ አለው ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ደግነትን፣ ልባምነትን እሹ። እናንተ ወጣቶች ዓላማችሁን አያችሁ? ለምን መሰላችሁ? ገንዘብን ዓላማ አድርጋችሁ ከመሰረታችሁ ገንዘብ ይመጣል፣ ገንዘብ ይሄዳል። እውነት አስብ። ይተርፋል፣ ይከሰራል። እውነት አስብ። አያችሁ፣ ገንዘብን ማዕከል አድርገው የተበተኑ ጎዳናዎችን የሞሉ ሕፃናት ብዙ አይደሉም። ለዚህ ነው ኦርቶዶክሳውያን ወጣቶች የምር ልናስበው ዓላማ ልናደርገው የሚገባል የሀብት ብዛትን ሳይሆን የመንፈስ ቅዱስ ጸጋ ብዛትን ነው። ለዚህ ነው ገንዘብን አትሹ የሚለው። ያ ባለጠጋ ያለውን አልሰማችሁም? የከተማችን ትልቅ ባለጸጋ እኔ ሕንፃዬን ገንብቼ ስጨርስ ልጆቼ ፈርሰው ጠበቁኝ ያለው ለዚህ አይደለም? አዎ ገንዘብን አትሹ። ደግሞስ ውበትንም ደምግባትንም አትመልከቱ። ምክንያቱም ውበት ሐሰት ይሆናል፣ ደምግባትም ከንቱ ይሆናል። ዕድሜ ያረጃል፣ ሰውነትም ይሸበሸባል። በሽታ ሲመጣ ይፈርሳል፣ ፀሐይ ሲወጣበት ይከስላል። አዎ ኦርቶዶክሳውያን የአፍንጫ ሰልካካነት ቢኖር መልካም ነው። ከሁሉ በላይ ግን ዋና ነገር አይደለም። እናስ ከአፍንጫ ሰልካካነት በላይ የምግባር ሰልካካነት አይበልጥም። ለዚህ እኮ ነው ፈሪሃ እግዚአብሔርን፣ ንጽሐ ነፍስን፣ የደግነት ሰልካካነት አይበልጥም። የቁመት መለሎነት መልካም ነው፣ አይጠላም። ከቁመት መለሎነት በላይ የጽድቅ መለሎነት አይበልጥም። ጽድቅን ያወርሰኛል ወይ? ቅድስናን ያገናጽፈኛል ወይ? መንግሥተ ሰማያት ታገባኛለች ወይ? ይህ አይበልጥም ኦርቶዶክሳውያን። ለዚህ እኮ ነው
ገንዘብን አትሹ። መጪ ሀጅ ነዋ፣ ገቢ ወጪ ነዋ፣ የሚገኝ የሚጠፋ ነዋ፣ የሚወጣ የሚገባ ነዋ። ውበትንም አትመልከቱ፣ ጠፊ ረጋፊ ነዋ። አንዳንድ ወንዶች አሉ ሚስቶቻቸውን እንኳን በቅጡ ማያሳርሱ እንዳትታረስ የሚያርጉ ዋ ኦፍሪና እያሉ ኪችን እየገቡ የሚቆጣጠሩ 8 ቁጥርም 11 ቁጥርም ልትሆን ትችላለች። ብቻ ግን ነፍሷ እንዴት የተዋበ ይሁን እንጂ ንጻ ነፍስን ፈሪያ እግዚአብሔር ደግሞ ደግነትን ልባምነትን ታገኝ እንጂ ስንትስ ቁጥር ብትሆን ምን አስጨነቅ። ቅዱስ ዮሐንስ አፈወርቅ እንደው ምሳሌ ያመጣል። ንብ ታምራለች ወይስ ዝንብ ታምራለች ይላል። አይዟችሁ እናንተን አልጠይቃችሁ ምን በወጣችሁ ትመራመራላችሁ። ራሱ ሊቁ ይነግረናል። ዝንብ ናት እንጂ በጣም የምታምረው፣ ምክንያቱም በጣም ቀጭን ናት። እንደዚህ ዘመን አባባል ስሊም ናት በጣም። ግን ያቺን ንብን ተመልከቷት ምን ያህል ፉጭ እንዳለች የማታምር ነች ይልና ግን አስደናቂውን ማር ስራ እንላለች ይላል። አዎ ለዚህ እኮ ነው ነፃ ነፍስን ልባምነትን ደግነትን ፈሪያ እግዚአብሔርን ገንዘብ ማድረግ ላይ ወጣቶች ካተኮራችሁ መከራውን ትሻገራላችሁ። ገንዘብን አትሹ፣ መልክንም ደምግባትንም አትዩ። በዋናነት ልጅንም ምክንያት አድርጋችሁ ከገባችሁ ልጆች የእግዚአብሔር ስጦታዎች ናቸው። ሊመጡ ይችላሉ፣ ደግሞ ሊቀሩ ይችላሉ። እውነት አስብ። ልጅ ያልመጣለት የተበተነ ትዳር ስንት ነው ኦርቶዶክሳውያን። ለዚህ እኮ ነው ልጅ ስለ መውለድ እያለ መጽሐፍ ቅዱስ ላይ ያልጠቀሰው። አያችሁ እሷ ልጅን ከየት ልታመጣለት ትችላለች? እግዚአብሔር ካልሰጣት። እሱ ዘርን ካልሰጠው ከየት ሊያመጣ ይችላል? ለዚህ ነው ንጽሐ ነፍስን ፈሪያ እግዚአብሔርን ልባምነትን ደግነትን እንጂ ገንዘብንም ውበትንም ደምግባትንም ደግሞስ ልጅንም ማዕከል ተደርጎ የማይመሰረተው። ለዚህ ነው እንደውም ምን ይላል? ክርስቲያን ሆነ ሳለ ከትዳር አጋር ገንዘብ ለማግኘት ብለ ወደ ትዳር ከምትገባ ምድር ተከፍታ ብትወጥ ይሻላል ይላል። አያድርስ ነው በእውነት አሜን አትሉ? አንድ ከተማችን ላይ ቅኝት ያደረጉ ስታስቲክስ ሲሰሩ አንድ ትልቅ አጥኚ ሲያቀርቡ ሰምቻለሁ። አዲስ አበባ ውስጥ ትልቅ ፍች የሚበረክተው አሉ ኮንዶሚኒየም የወጣ ሰሞን ነው እንጃ። እሱም ራሱ ጥናት ያስፈልገው እንግዲህ እየተነጣጠቀ ይሄድ ይሆን እንጃ። ኦርቶዶክሳውያን ዓላማው ይሄ ከሆነ አረዳዱና አስተሳሰቡ አመለካከቱ ምን ሊሆን ይገባል? በተለይ ወጣቶች የጠመሙ ነገሮች እንዲቀኑ ሰፊውን የክርስትና ትውልድ ከትውልድ ወደ ትውልድ ለማሸጋገር መሰረቱን የምንጥልበት ቤተሰብ አረዳዱ፣ ሐሳቡ፣ አመለካከቱ ምን ሊሆን ይገባል ካላችሁኝ፣ አዎንታዊው አመለካከት የትዳር አጋሬ ወይም የቤተሰብ መስራች አካሌን እግዚአብሔር የሰጠኝ ስጦታዬ ነው፣ የህይወት አጋሪ ነው ብሎ የሚያስብ አንድ ኦርቶዶክሳዊ ብላ የምታስብ አንዲት ኦርቶዶክሳዊት እግዚአብሔር የሰጠኝ ስጦታዬ ነው ካላችሁ ሁል ጊዜ ፍቅር ትሰጣላችሁ። እግዚአብሔር የሰጠችኝ የህይወት አጋሬ ናት ካላችሁ ሁል ጊዜ እንክብካቤን ታዘወትራላችሁ። አያችሁ፣ አዎንታዊው አረዳድና አመለካከት ማለት ይሄ ነው። እግዚአብሔር የሰጠኝ ነው ካላችሁ ሁል ጊዜ ትጠነቀቃላችሁ፣ በጎ ማድረግን ታዘወትራላችሁ፣ ፍቅር መስጠት ላይ ታተኩራላችሁ። ፍቅር እኔን ይድላኝ አይልም። ለእናንተ ድሎት አትጨነቁ። ስለ መስጠታችሁ እንጂ ስለ መቀበላችሁ ግድ አይላችሁ። ስላጎደላችሁ እንጂ ስለጎደለባችሁ ነገር ስትቆጥሩ አትኖሩም። ምክንያቱም እግዚአብሔር ፍቅር ነው። ፍቅር የሰጠኝ ለዚህ ነው ብላችሁ ታስባላችሁ። አረዳዱንና አመለካከቱን ተመልከቱት። ከዚህ ይልቅ ግን ፍላጎቶችንና ምኞቶችን ልታሟላ የተሰጠችኝ ናት ብላችሁ ባሰባችሁ ቁጥር ግን ተፎካካሪነትን፣ ተቃዋሚነትን ነው የምታዳብሩት። ትከሻ ለትከሻ መለካካትን፣ መኳረፍን፣ ደስ አለመሰኘትን፣ መነጫነጭን፣ ያለቃና የምንዝር አይነት አኗኗርን ነው የምታተኩሩት ኦርቶዶክሳውያን። እግዚአብሔር የሰጠኝ ስጦታ ካላችሁ ግን መንከባከብ ትጀምራላችሁ። እነዚህ ነገሮች እያደጉ ትዕቢትን፣ ጥላቻን፣ አለመነጋገርን፣ መኳረፍን ነው የምታስተናግዱት። ቤታችሁ የጦርነት አውድማ ትሆናለች። ለዚህ ነው አባቶቻችን ቀዝቃዛ ቤቱ ነዝናዛ ቤቱ ለምን ይሄዳል ከሰው ለቅሶ እያለ ቤቱ ይላሉ። ለቅሶ ቤት የሚሆነው ለዚህ ነው ምእመናን። ብዙ ቤተሰቦች፣ ብዙ ትዳሮች ለቅሶ ቤት የሚሆኑት እኮ ለዚህ ነው። ንጭ የሚበዛቸው፣ ቅዝቃዜ የሚሰማቸው ለዚህ እኮ ነው ወገኖቼ። እባካችሁ ኦርቶዶክሳውያን ወጣቶች ለቅሶ ቤት እንዳትመሰሩት። የደስታ ቤት፣ የፍቅር ቤት እፍ ያላችሁ ፍቅርን የምታቀጣጥሏል ልዩ ቤት ነው የምትመሰሩት። ምክንያቱም እግዚአብሔር የሰጠኝ ስጦታ ነው ብላችሁ ነው የምትረዱት። አንዲት ሚስት ወይም አንዲት ቤተሰብ መስራች የትዳር አጋር ባሏን እንዳለቃ እሷን እንደምንዝር ከቆጠረችውስ ሰራተኛ እንደሆነች ብቻ ነው የምታስበው። እንቁላል አብሳይ ብቻ እንደሆነች ነው የምታስበው። ታዛዥ ብቻ እንደሆነች አድርጋ ነው የምታስበው። በዚህ ምክንያት በቅሬታና በተቃውሞ ከዚያስ ወደ አመፀኝነትና እልህኝነት ነው የምታሳድገው። ከዚያስ የጦርነት አውድ ነው የሚሆነው። አመለካከቱና አስተሳሰቡ ላይ ግን ስሩ። እግዚአብሔር የሰጠን ስጦታዬ ናት። በቃ እግዚአብሔር የሰጠኝ
የሰጠኝ ጸጋዬ ነው። ሀብትና ንብረት ከአባት ከእናት ይወርሳል፣ አስተዋይ ሚስት አስተዋይ ባል ግን ከእግዚአብሔር ዘንድ ነው የሚል ሰው መንከባከብ ይጀምራል፣ ይታገሳል፣ ፍቅርና ርኅራኄ ያደርጋል። አንዱ ለአንዱ መስዋዕት ይሆናል፣ አንዱ አንዱን አይሰዋውም። አንዱ ለአንዱ መስዋዕት ወደ መሆን ያድጋል። ወገኖቼ ክፉን ወደ መልካም የሚቀይረው እግዚአብሔር የሰጠኝ ጽድቅን መፈጸሚያዬ ነው ብላችሁ ስትመሰሩቱ ነው። ወገኖቼ የክርስቶስን ጽድቅ እንደምትፈጽሙ የእግዚአብሔርን ትእዛዛት እያደረጋችሁ እንደሆነ ስትረዱ ፍቅርና ርኅራኄ ለመስጠት ነው የምትቸኩሉት። ኦርቶዶክሳውያን ለቁጣ ትዕግስት፣ ለክፉ ደግ መመለስ ትጀምራላችሁ። ሲታመም ይንከባከባል። ለምን? የክርስቶስን ትእዛዛት በመፈጸም ላይ ነኝ ትላላችሁ። ጦርነት አታደርጉትማ። ለዚህ ነው በዚህ ጽድቅ ውስጥ እንድንኖር ነው። ይሄንን ቤተሰብ ከመሰረትን ወገኖቼ አገርንም ማህበረሰብንም ቤተክርስቲያንንም አሁን የተሰበሰብንለትንም ዓላማ ከግብ የምናደርገው ይሄንን በቅጡ ስንመሰረት ነው። ኦርቶዶክሳውያን ሁል ጊዜ አፍቃሪ ነው የሚሆነው። መታዘዙ ከትዳሩ እየጀመረ ወደ ጠላቶቹ እየነጎደ ነው የሚሄድ። ኦርቶዶክሳውያን አንዳቸው ለአንዳቸው ወጀብ እንጂ አንዳቸው ለአንዳቸው ወጀብ አይሆኑም። ኦርቶዶክሳውያን ይህ የሚሆነው ጉዳዩን በጥንቃቄ ሲረዱ አዎንታዊ ጉዳይ ሲያስቡ ነው። ኦርቶዶክሳውያን ያ ልጅን አልሰማችሁትም? መምህርቷ ሳይቸግራት ስለ አንደኛው ዓለም ጦርነትና ስለ ሁለተኛው ዓለም ጦርነት አስተማረቻቸው አሉ። የአንደኛው ዓለም ጦርነት በዚህ ተከሰተ፣ ይሄን ጉዳት አመጣ። ሁለተኛው ዓለም ጦርነት በዚህ ተከሰተ፣ በዚህ ጉዳት አመጣ ብላ ተንትን አስተማረቻቸው አሉ። ከዚያ ምን አለች? ሳይቸግራት ለእነዚህ ህፃናት የማይገባ ትምህርት አስተምራ ስታበቃ ለመሆኑ ልጆች እስካሁን ከነገርኳችሁ እንደተረዳችሁት የሶስተኛው ዓለም ጦርነት የትና እንዴት ይከሰታል ብላችሁ ትገምታላችሁ? እስኪ ንገሩኝ አትላቸው። አንድ ሁነኛ ፈጣን ልጅ ለወትሮም ፈጣን ነው፣ እጁን አውጥቶ እስካሁን ከነገርሽኝ የተረዳሁት ይሄ የሶስተኛው ዓለም ጦርነት የሚከሰተው ምናልባት እኛ ቤት ሳይሆን አይቀርም ማለት አለ። ምክንያቱም እናትና አባቱን ይመለከታል። እናንተ ኦርቶዶክሳውያን እናንተ ግን እንደዚህ እንድንሆን አልተጠራንም። እየሰማችሁኝ ነው? ሁሉ ጊዜ ይኸውላችሁ እንኳን አይደለም ኦርቶዶክሳውያን እንኳን አይደለም ክርስቲያን ሆነ የሚስትን ጥቂት ዓመት የባልን ጥቂት ዓመት የልጆችን ጥቂት ዓመት ቀርቶ እንኳን አይደለም የገዛ ቤተሰብን ጥቂት ዓመት ቀርቶ ክርስቲያን ይሆን ነው ወገኖቼ የአላውያንን ጡጫ የአረማውያንን እርግጫ የመናፍቃንን ዛቻ እንኳን ለመሸከም ነው ክርስቲያን ይሆን ነው። ኦርቶዶክሳውያን መጽሐፍ ቅዱስ ምን እንደሚል አልሰማችሁ? ሰው በማናቸውስ በደል እንኳን ቢገኝ መንፈሳውያን የሆናችሁ እናንተ በየዋህነት አቅኑት ይላል። ለማቅናት ነው ክርስቲያን ይሆን ነው ወገኖቼ። ስለዚህ ሁል ጊዜ በቁጣ ትዕግስትን፣ በጥላቻ ፍቅርን፣ መዋደድን እየጨመርን ማከም ነው ያለብን ኦርቶዶክሳውያን። አንድ ሁለት ነገር ብቻ ጨምሬ አበቃለሁ። እግዚአብሔር ከሁላችን ጋር ይሁን። እየተሰማችሁ ነው? እየገባችሁ ነው? ይህን መሰረት ሁል ጊዜ እንድናስበው ነው እነዚህን ነጥቦች ማንሳት የጀመርኩት ወገኖቼ። ሁለተኛው ዓላማውን ተነጋግረናል። ጌታችን እንዴት በአዲስ ኪዳን ከፍ እንዳደረገው አይተናል። ዓላማውን ተረድተናል። አዎንታዊ የሆነውን አረዳድ አጥንተናል። አሁንስ እጅግ ከፍ ወዳለው ደግሞ ሀገርንም ቤተክርስቲያንንም ሌሎቹንም እንዴት አድርጎ አንድ እንደሚያደርግ ተመልከቱ። ይሄ ቤተሰብ ፍጹም አንድነትን ይፈልጋል። ኦርቶዶክሳውያን ይሄን አንድነት የምታመጡት ኦርቶዶክሳውያን በአንድ መኪና በመሄድ በአንድ ጋቢ በመልበስ አንድ አልጋ ላይ በመተኛት አንድ መኪና ላይ በመሄድ አንድ ድፎ ዳቦ ተቆርሶ በአንድ ፎቶ በመነሳት እንዳይመስላችሁ። ኦርቶዶክሳውያን ጨሰ አቧራው ጨሰ ብለን ማጮህና ማጨስ እንችላለን፣ ግን ይሄ ፍጹም አንድነትን አይፈጥርልንም ኦርቶዶክሳውያን። እና በምንድን ነው አንድ ምን ሆነው? ቅድም ባልኳችሁ መጽሐፍ ቅዱስ በግልጽ እንዲህ ይላል፣ እኛ ብዙዎች ስንሆን አንዱን እንጀራ ስለተካፈለን አንድ ሥጋ ነን ይላል። ሥጋውን በመብላታችን ደሙን በመጠጣታችን በረድኤተ እግዚአብሔር በመንፈስ እግዚአብሔር በመመራታችን ፍጹም ወደሆነ አንድነት እንመጣለን። ወደዚህ አንድነት ነው ኦርቶዶክሳውያን መቅረብ ያለብን። ይህ አንድነት ምንድን ነው? ቅድም እንዳልኳችሁ የዘላለም መንግስት ምልክትና ትምህርት ነው። የባልና የሚስት ፍቅርን ያህል ማህበረሰብን የሚያዋህድ ምንም ነገር የለም። ለዚህ ነው ይሄንን የማህበረሰብ መሰረት የሆነውን ቤተሰብ በዚህ ዘመን ማፍረስ የተያዘው። ምን አይነት አንድነት ያስፈልጋል ኦርቶዶክሳውያን? መጀመሪያ አንድ ሁለት ለወጣቶቻችን ለሁላችን የሚጠቅም አንድ ሁለት ነገር እንነጋገር። እግዚአብሔር ቤተሰብ እንዲመሰረተው ያደረገው በራስ ብቻ አይደለም። እየሰማችሁ ነው? በራስ በግላችን ብቻ በራሳችን ብቻ ጋብቻንም ቤተሰብንም እንዲመሰረት አላደረገም። በእኛ ብቻ እንዲፈጸም አላደረገውም። ለወንድ ሴትን ለሴት ወንድም ሰጥቷል። ምን ማለት እንደሆነ ታውቃላችሁ? በራሳችሁ ሩካቤ እንድትፈጽሙ እግዚአብሔር አይፈቅድላችሁም። ርኩስ ነው፣ እሱ የረከሰ አጸያፊ ነው። በራሳችሁ እንድትፈጽሙ እግዚአብሔር አላሰለጠናችሁም። እሱ ልምምድ ርኩስ ነው። እሱ ልምምድ የመርገም ነው። እሱ ልምምድ የሴጣን ነው። እሱን ማጥፋት ነው ያለብን። ይህንን በስርዓተ ትምህርት ውስጥ እንኳን ለማስተማር ተዘጋጅቷል። ይህ ዓለም
በቁሳቁስም አይቻልም፣ በራሳችሁም አይፈጸምም። አሁን በቃሌ ልናገር የማልችለው ጸያፍ ነገሮችም አይከወንም። በወንድና በሴት መካከል ነው የሚሆነው። ይሄ ደግሞ ቅድም እንዳልኳችሁ ዘላለማዊ አንድነት ነው። እደግመዋለሁ። የሆነ ሰሞን ተቃርቦ የሆነ ሰሞን ተለያይቶ አይሆንም። እየሰማችሁኝ ነው? እንደ እንስሳት የሆነ ሰሞን ይቀራርባል፣ ከዚያ ደግሞ ትንሽ ሲቀዛቀሱ ደግሞ ይተዋሉ። እንደዚህ አይደለም። የዘላለም ቃል ኪዳን ምሳሌ ስለሆነ እምንገባው ላንወጣ ነው፣ እምንዋሃደው ላንለያይ ነው፣ የምንጀምረው ላናቋርጥ ነው፣ የምንቋጠረው ላንበጠስ ነው። ኦርቶዶክሳውያን መቼም ስትገቡበት አስባችሁ እሸከመዋለሁ ወይ እችለዋለሁ ወይ አልፈዋለሁ ወይ ነው የሚባለው። በፈረቃ ይሆን ወቅት እየጠበቁ ሲዝናል መሆን አይቻልም። እንደ አንዳንዶች እንደተለመደው ይሄም አይቻልም። አንድነቱ ፍጹም የማይለወጥ አንዳንዶች አሉ። አንድ ሰሞን አብረው ይሆኑና ትንሽ ሲለያዩ ደግሞ ይከርሙና ደግሞ ከዛስ የት ነህ ይባባላሉ። ከዛ ደግሞ አንድ ሁለት ወር ሽርፍትን ይላሉ። ከዛ ደግሞ ሲሰለቻቸው ደግሞ ይተውተዋል። እንዲህ አይነት ወቅታዊ አይደለም። የዘላለም ቃል ኪዳን ነው።